እምነትህ ሰማያዊ ሰውነትህ ደግሞ ዓለም አቀፋዊ ይሁን የሚል ምክር አለች ከአባ ባለፈው ሲናገሯት የሰማዋት አባባል እና ይቺ አባባል ሁሌም የማትነጥፍ ሁላችንም የምትሰራ ልንኖራት የምንገባ አይነት ጥቅስ ናት። ግን ሰው ግን እንደዛ ይሆን አይደለም። በጣም በሚያሳዝን ሁኔታ አንዱ አንዱን ለመጣል አንዱ አንዱን ለመጥለፍ ከጊዜ ወደ ጊዜ በጣም በሶሻል ሚዲያ ላይ መተዛጠዙ በርክቷል። እኛ ሳንሾመው እኛ ሳንመድበው ደርሶ ያንተ ተቆርቋሪ ነኝ ብሎ በላያችን ላይ ሌላ ሰው ራሱን ሾሞ ይመጣብናል። አንዱም ደግሞ እንዲሁ ሌላ ተቆርቋሪ ነኝ ብሎ አንተ እንደዛ ጎጓዛህ አላማረኝም በሚል ሲሳደብ አንዱ አንዱን የበላው ምግብና የጠጣው ውስኪ ሲያስቸግረው ቅርሻቱን ከማህበረሰብ ላይ የሚተፋ ስዳደግ ሰው ተፈጥሯል። እኔ በጣም በሚያሳዝን ሁኔታ ምን ሆነን ነው ግን? ደግሞ እኮ ቤተክርስቲያን እንመላለሳለን፣ መስጊድም እንመላለሳለን። ለነፍሳችን ብለን ብዙ ነገር ስናወራም እንሰማለን። ግን በኋላ ደግሞ ልፍ ብለን የምናወራውና የምንነጋገረው ነገር ግን ሌላ። ለህዝብ ተቆረቆር እንላለን፣ ግን ህዝብን እንዲጠላ ራሳችን መጥፎ ነገር የምንዘራው ራሳችን። ለህዝብ ለወገን ተቆረቆር እንላለን፣ ግን ደግሞ ለወገናችን ትልቅ እሾህ የምንተክለው ራሳችን። እንዴ እኔ በጣም በሚያሳዝን ሁኔታ የደረስንበት ነገር በጣም አስከፊ ነው። ማን ነው እስኪ የሌላውን ሰው እየተሳደብሁ የሌላን ወገን የሌላ ወገን ነው የምትለው ወይም ሌላውን ብሔር ሌላውን ቡድን እየተሳደብሁ የራሴን ቡድን ያከብርልኛል ብሎ የምታስብ ምን አይነት ድንቆሮ ብትሆን ነው? እውነቱን ለመናገር ይህ በጣም ድንቁርና መሀይምነት ነው። እንዴ ወርደን ጎጥ ላይ ሰፈርን። ወርደን ብሔር አልነው ሃይማኖት አልነው ጎጥ ላይ ሰፈር። እንደ ሀገር በጣም የወረድንበት የከሰርንበት ዘመን፣ በጣም ያስጠላበት ዘመን፣ የከሰርንበት የተዋረድንበት የቆሸሽንበት ዘመን። ይሄ ነገር ሊስተካከል የሚችልበት መንገድ በጣም አዳጋች ትልቅ መሰናክል ትልቅ እሾህ ነው የተከልነው። እያንዳንዱ ማህበረሰብ እያንዳንዱ ህዝብ እያንዳንዱ ዜጋ ይህን ነገር አይቶ እየሳቁ ከማለፍ ወይም ደግሞ አይቶ እያዘኑ ከማለፍ በዘለለ ወጥተን በቃን እናንተ ለኛ ተቆርቋሪ አይደላችሁም እኛ ራሳችንን እናወጣለን ልንል ይገባል። እንዴ ፖለቲካው የራሱ የሆነ የተቋቋመለት ሰው አለ። በፖለቲካ የሚታገልም ለፖለቲካ የሚታገልም ሰው አለ። እነሱ ራሳቸው ናቸው የሚያውቁት፣ ራሳቸው ያውቃሉ። ግን ከዛ በዘለለ ሶሻል ሚዲያ ላይ እንደዚህ የምትጣለፉ አንዱ እንደዚህ የምትስዳደቡ እንደዚህ በእኛ ላይ የምትቀልዱብን ምንድነው? እኛ እኮ በጣም ኑሮ ከብዱናል። ይህ ህዝብ እኮ ኑሮ ከብዶት ነው ያለው። ጦርነቱ አስመርሮት ነው ያለው። መውጫ መሄጃ አጥቶ እኮ ነው እየተሰቃየ ያለው። ታዲያ እናንተ ደግሞ ሌላ ሁለተኛ ፈተና ትሆኑብናላችሁ። አረ በፈጠራችሁ ተውን እንዴ! የራሳችሁ ገቢ ማሰባሰቢያ ሲባል እኛ ጋር ቅርሻታችሁን ትተፉብናላችሁ። ለራሳችሁን ንብረት ለራሳችሁን ገቢ ለማሰባሰብ ሲባል አንዱን ለማጠላለፍ ሌላ ሴራ ትጎነጉናላችሁ። የእናንተን ገቢ ለማሳደግ ሲባል በእኛ ላይ ሾህ ተተክሉብናላችሁ እንዴ! ሌሎቻችንም ቢሆን አንዱን ስለተሳደበ ብቻ እየተሰው ደግሞ አብሮ በጅምላ መፈረጅና በጅምላ እንትን ማለት ይቁም በቃ። እንዴ ምንድነው ጎበዝ? የሆነ ህፃን ተጫወት ነው። ሁሉም ህፃን ነው የተጫወተው። መሀይምነት ሰፈነብን። እንደ አእምሯችን ላይ ጎጆ ሰራ መሀይምነት። ልንረጋጋ ይገባል። እናስተውል እንዴ